እንደምን ዋላችሁ ተመልካቾች። ለተቀዳሚ የቀን ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። በአማራ ክልል የእግር ኳስ እንቅስቃሴ ባለፉት ዓመታት መቋረጣቸውን ተከትሎ የአሰልጣኞች የስልጠና ፍላጎት ከፍተኛ መሆኑን አሰልጣኞች ተናገሩ። የክልሉ እግር ኳስ ፌዴሬሽን በቀጣይ 2019 በተከታታይ ስልጠናዎችን ለመስጠት እሰራለሁ ብሏል። ታሪኩ አይዲዋ ተጨማሪውን ያቀርበዋል። በአማራ ክልል ባለፉት 3 ዓመታት የእግር ኳስ እንቅስቃሴዎች በተለይም ውድድሮች መቋረጣቸውን ተከትሎ ባለሙያዎችን የማብቃት ሂደቱም አብሮ ተቋርጦ ቆይቷል። በክልሉ ከፕሮጀክት አሰልጣኞች እስከ አማራ ሊግ አሰልጣኞች የአሰልጣኝነት ስልጠና እንዲሰጣቸው የሚፈልጉ ባለሙያዎች ብዙ ናቸው። የአማራ ሊግ ውድድርን የሚመሩ አሰልጣኞችን ጨምሮ አብዛኛዎቹ የአሰልጣኝነት ስልጠና ላይሰንስ የላቸውም። ውድድሩን እየመራ ነው፣ ሳይኖር ላይሰንስ እየመራ ነው። ግን ውድድሩ የተሻለውን እንድንቀርብ ከዚህ አማራ ውድድሩ ላይ ድባብ እንድናሳይ የተለያዩ ስልጣኖችን ያሰልጣኞችን ቢሰጠን መልካም ነው። ምክንያቱም ስፖርተኞችን እናወጣለን፣ እኛም እንወጣለን። ክልሉ በቃ ጥሩ ስፖርቶች እንዲያፈራ ከስልጣና ጋር የታገዘ ነገር ቢሆን ለስፖርቱም በቃ ጥሩ ነው ብዬ አስባለሁ። ምናልባት አሰልጣኞች ነገ ከነገ ወዲያ ላይ ሜዳ ላይ ሄደው በበርካታ መንገድ ሊያሰለጥኑም ለስፖርቱም ለየት ያለ ትኩረት የሚኖራቸው ራሳቸውን አፕዴት አድርገው እንዳልከው የስልጠና ላይሰንሳቸውን ይዘው ነው ነገ ወዲያ ትልቅ ቦታ ላይ ቢጠይቁ ግዴታ ላይሰንስ ያስፈልጋል። አቶ ብርሃኔ ጌትነት የአሰልጣኞች ስልጠናን ክልሉ እያመቻቸ እንደሚገኝ የተናገሩ ሲሆን ከሰሞኑም ለ30 አሰልጣኞች የካፍ የሲ ላይሰንስ ስልጠና እየተሰጠ እንደሚገኝ ተናግረዋል። በክልላችን ውስጥ የዲ ላይሰንስ ስልጠና ወስደው ከ2 ዓመት በላይ ያገለግሉ ያሉ አሰልጣኞችን ያካተተ 30 አሰልጣኞች ሲ ላይሰንስ ስልጠና በአብዛኛው አማራ ሊግ ላይ እየሰሩ ያሉ ልጆች የተካተቱበት 30 ከሁሉም ቦታዎች የተመረጡ ይህም አንዱ የሊጉ አጋዥ ነው ብሎ መውሰድ ይቻላል። ታዳጊዎችን ለማፍራት የሚሰሩ የፕሮጀክት አሰልጣኞችም ጥያቄያቸው ተመሳሳይ ነው። ተተኪዎችን ለማፍራት እውቀት ላይ የተመሰረተ ዘመናዊ ስልጠና መሰጠት አለበት የሚሉት እነዚህ አሰልጣኞችም ይህ እንዲመቻችላቸውም ጠይቀዋል። እኛም በኮችነት እስከ ትልቅ ደረጃ መድረስን እንፈልጋለን። እኔም በደረስኩበት ደረጃ በተጫወትኩበት በግብ ጠባቂም ኮች ሆኜ ማድረግ እፈልጋለሁ። የአሰልጣኞች ስልጠና ኑሮ እኛም እነሱን በሰለጠነው ሁኔታ ለማሰልጠን እሱ ነገር ቢመቻችልን ሞር የተሻለ እንትን ያገኛሉ፣ እውቀት ያገኛሉ። እሱ ነገር ትንሽ አስቸጋሪ ሁኔታ አንድ ሶስቴም ነግራን ሌላም ኮቾቹ ይሄን ነገር ያነሳሉ። የአማራ ክልል እግር ኳስ ብዛትና ጥራት ያላቸውን ስልጠናዎች ይፈልጋል ያሉት ጽህፈት ቤት ኃላፊው የአሰልጣኝነትና የዳኝነት ስልጠናዎችን በተከታታይ በ2019 ለመስጠት እንደታቀደም ነግረውናል። ብዙ ስልጠናዎች ይፈልጋል የክልላችን እግር ኳስ በአጠቃላይ እግር ኳሳችን በነበሩ እንትኖች ተጎድቷል። ብዙ ነገሮችን ያው ስለተጎዳ አሁን ይሄን ለማስተካከል ደግሞ የተለያዩ ደረጃ ያላቸውን የሙያ ስልጠናዎችን እየሰጡ አሰልጣኞችን ዳኞችን እያበቁ ወደ ሊጉን ወደ ማሳደግ ደረጃ መሄድ አለበትና በቀጣይ ተከታታይ ስልጠናዎችን የማሰጠት ስራዎች ያው በትኩረት ፌዴሬሽኑ በተለይ በ2019 በጀት ሰፋ ያሉ የስልጠና መርሃ ግብሮችን ይዞ ስልጠናዎችን ማሰጠት ይጠበቅበታል። ይሄ በቅድ ውስጥ የሚካተት ነው ማለት ነው። ከተማዋ የምትታወቅበትን የውሃ ዋና ስፖርት ለማሳደግ እየሰራ መሆኑን የባህር ዳር ከተማ ውሃ ዋና ፌዴሬሽን ገለጸ። ፌዴሬሽኑ ከባህር ዳር ከተማ ባህል ቱሪዝምና ስፖርት መምሪያ ጋር በመተባበር የውሃ ዋና ውድድር እያከናወነ ይገኛል። መልሰው ጥበቡ የባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ከባህር ዳር ከተማ ውሃ ዋና ፌዴሬሽን ጋር በመተባበር በሁለት ክለቦች መካከል ለ3 ቀናት የሚቆይ የውሃ ዋና ውድድር እያከናወነ ይገኛል። በክለቦች መካከል ያለውን አቋም ለቀጣይ መላ አማራ ራሳቸውን እንዲፈትሹበት የባህር ዳር ከተማ አስተዳደር ዋና ፌዴሬሽን አመታዊ ውድድራችን ነው። የክለቦች ሻምፒዮና ውድድር ማለት ነው። እንደ ዋና ፌዴሬሽን 4ኛው ውድድራችን መሆን ነበረበት በየሩብ ዓመቱ ስናወዳደር። ነገር ግን በተለያየ ችግር ምክንያት ምቹ ሁኔታ ባለመፈጠሩ አሁን ይሄ ቢያንስ የመጨረሻ ውድድራችንን ማድረግ አለብን በሚል የመጨረሻ ውድድራችን እያደረግን ነው ማለት ነው። የባህር ዳር ከተማ አስተዳደር ውሃ ዋና ፌዴሬሽን ፕሬዝዳንት አቶ ጌትነት አባት ፌዴሬሽኑ በ2019 ዓ.ም ከያዛቸው እቅዶች መካከል ውድድር ማከናወን አንዱና ዋነኛው ተግባራቸው መሆኑን ገልጸዋል። በውሃ አገልግሎት የውሃ ዋና ስፖርት ክለብና በውሃ ጉድጓድ የውሃ ዋና ስፖርት ክለብ መካከል ውድድር እየተካሄደ ነው ያለው።
ውድድሮችን በዚህ መንገድ በፌዝ ማስቀጠል አስፈላጊ እንደሆነ በግልጽ የተነጋገርንበት ስለዚህ አቋም እየፈተሽን እርስ በራሳችን እየተወዳደርን መቀጠል አለብን። ከፍ ሲል ደግሞ ከሌሎች ከተሞች ከሌሎች አካባቢዎች ጋራ ውድድሮችን በማድረግ በሚቀጥለው አመት የተሻለ ውጤት ለማድረግ መዘጋጀት እንዳለብን የጋራ አድርገን ስራ እየሰራን ያለን። የውድድር እድል ማግኘታቸው ራሳቸውን ለማወቅ እንደሚረዳቸው የውሃ ዋና ተወዳዳሪዎቹ ተናግረዋል። ውድድር በምናደርግበት ሰዓት የሆነ አቅማችንን አውቀን እንደገና የበለጠ እንድንሰራ ይገፋፋናል። ዝም ብሎ ትሬኒንግ ከመስራት ውድድር እየተደረገ ትሬኒንግ ሲሰራ ሞራላችንም አሪፍ ይሆናል። እኔ የሆነ የተበለጠ ሰው ካለ ያንን ሰው ለመብለጥ ነው የምሰራው። ግን ኖርማል ትሬኒንግ ብቻ እየሰራን ከሆነ ውጤታችንም እየወረደ ነው የሚሆን። ውድድር መኖሩ በጣም አሪፍ ነው። የተወዳዳሪዎችን ወቅታዊ አቋም ለመለካት በጣም ይጠቅማል። በተደጋጋሚ ቢደረጉ እንደዚህ አይነት ውድድሮች ጥሩ ስፖርተኛ ታዳጊዎችን ማየት እንችላለን ብዬ አምናለሁ። ውድድሩ ባነሰው ቁጥር ታዳጊዎችን የማየት እድል ትንሽ እንትን ይላል። ስለዚህ ውድድሮች በየጊዜው ቢዘጋጁ የእርስ በርስ ውድድሮች የተሻለ ልጆችን ማውጣት ወይም ማየት እንችላለን ብዬ አስባለሁ። ፌዴሬሽኑ ማድረግ ያለበት እኛን በተለያዩ ቁሶች በኬፕ ሊሆን ይችላል፣ በመዋኛ ቁምጣ ሊሆን ይችላል፣ ፓንት ሊሆን ይችላል። በእነሱ ቢያግዘን እኛ ደግሞ የበለጠ ትሬኒንጋችን እንዲጠናከር እናደርጋለን። ፌዴሬሽኑ በቀጣይ ስፖርቱን ለማሳደግ አጋዥ አካላትን ማፈላለግና ተቀራርቦ መስራት በእቅድ የያዘው ተግባር ነው። ስፖርት ሊደግፉ የሚችሉ አካላትን ማሰባሰብ፣ ማግኘት፣ ማውራት፣ መነጋገር ይፈልጋል። ስለዚህ ይህ ስፖርት ደግሞ እንደተባለው ለባህር ዳር ብራንድ ነው። ባህር ዳርን ብራንድነት የሚፈልጉ የተለያዩ ሰዎችን በማግኘት በማነጋገር የልማት ድርጅቶች ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ። በተለይ ይሄ ደግሞ አጠቃላይ ስፖርት ዘርፉ ከቱሪዝሙ ጋር አብሮ የተያዘ ስለሆነ በዚህ በቱሪዝም ስራ የሚሰሩ የሆቴል ባለሀብቶችን የልማት ድርጅቶቻችንን በስፋት በማናገር እንዳልኩ ይሄንን እያሰፋ እንሄዳለን። ግን አሁን ፍላጎቱ እንኳን ቢመጣ ተተኪ የሚሆኑ በርካታ ሰዎች ያስፈልጋሉ። እሱንም መመልመል ያስፈልጋልና ትልቁ ነገር ይሄንን ፕላን አድርገን አለመንበት እነማን ምን ሊይዙ ይችላሉ የሚለውን አስበን እንሰራለን። የዝክረ ሐምሌ 5 2008 ዝግጅት አካል የሆነ የእግር ኳስ ጨዋታ በወልቃይት ጠገዴ ሰቲት ሁመራ ዞን ተካሂዷል። ጨዋታው ከመሸናነፍ ባሻገር ለነጻነት የተከፈለውን ዋጋ ለማሰብ የተደረገ መሆኑ ተገልጿል። አምሳሉ አሞኘ ተጨማሪ አድርሶናል። ሐምሌ 5 ቀን 2008 ዓ.ም ህወሓት ኮሎኔል ደመቀ ዘውዱን ከጎንደር አፍኖ ለመውሰድና የአማራን ህዝብ ጥያቄ ለማፈን ያደረገው ሙከራ የከሸፈበት ቀንና ትግሉም ተቀጣጥሎ ህወሓት እንዲሸነፍ መነሻ የሆነው ይህ ዕለት በተለያዩ ዝግጅቶች በየዓመቱ ይታሰባል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞንም ዝክረ ሐምሌ 5 10ኛ ዓመት በተለያዩ ዝግጅቶች እየተከበረ ነው። የዚህ ዝግጅት አካል የሆነው እግር ኳስ ጨዋታም የዞኑ ከፍተኛ መሪዎች በተገኙበት በመንግስት ሰራተኞችና በባለሀብቶች መካከል ተደርጓል። በሁለቱ ቡድኖች መካከል በተካሄደው በዚህ ጨዋታ የመንግስት ሰራተኞች ተጋጣሚያቸውን 5-3 በሆነ ውጤት ታሸንፈዋል። አቶ በላይ ሙሉጌታ የባለ ሀብቶች ቡድን ተጫዋች ሲሆኑ የዛሬው ጨዋታ ዓላማ የሐምሌ 5ን የነጻነት ቀን ለማስቀጠል የተደረገ በመሆኑ ሁለቱም ቡድኖች አሸናፊ መሆናቸውን አንስተዋል። የተጫወትንበት ዋና ዓላማ ደግሞ የሐምሌ 5 ምክንያት በማድረግ ነው። ሐምሌ 5 ያው የ10ኛው በዓል ምክንያት በማድረግ የነጻነት ተምሳሌ ስለሆነ የሐምሌ 5 የነጻነቱን እሱን እንደምናስቀጥል ያው በእግር ኳስ ተካሂዷል። ሁለቱንም አሸናፊ ናቸው። ምክንያቱም በዓሉን ሪፍሌክት ለማድረግ ነው። ሌላ ምንም ተአምር የለውም። አንዱ አሸናፊ አንዱን ተሸናፊ የሚሆንበት ምንም አይነት ምክንያት የለም። ይሄ ደግሞ ለቀጣይ ትውልድ የሚተላለፍ ነገር ስለሆነ ያው ሐምሌ 5 ይቀጥላል፣ እናስቀጥለዋለን። አቶ አለሙ እያዩ ደግሞ የመንግስት ሰራተኞች ቡድን ተጫዋች ናቸው። ጨዋታውን 5-3 በሆነ ውጤት ማሸነፋቸው የቀኑ ማስታወሻ መሆኑን አንስተው ቀኑ የነጻነት ችቦ የተለኮሰበት ስለመሆኑ አስረድተዋል። እንደሚታወቀው በሰቲት ሁመራ ከተማ አስተዳደር የመንግስት ሰራተኞችና በባለሀብቶች መካከል የተደረገ እግር ኳስ ጨዋታ ነውና እግር ኳስ ምንድነው ወዳጅነትን ለመፍጠር ለማጠናከር ነው። እንደሚታወቀው ሐምሌ 5 የአማራ የድል ችቦ የተለኮሰበት ቀን ነው። ከቀንም ባሻገር ነውና የሚገርመው ዛሬ ሐምሌ 5 ነው ያስቆጠርነው 5 ጎል ነውና ያው ታሪካዊ ቀን ነው። የዞኑ ባህልና ስፖርት መምሪያ ኃላፊ ወይዘሮ አዳነች አለበል በበኩላቸው ቀኑ ለዞኑ ማህበረሰብ ልዩ ነው ብለዋል። ከሐምሌ 1 ጀምሮ በተለያዩ ዝግጅቶች ቀኑ እየታሰበ ሲሆን የጨዋታም ከቀኑ መዘከሪያ ዝግጅቶች መካከል አንዱ መሆኑን ተናግረዋል። ሐምሌ 5 ጀግና ኮሎኔል ደመቀ ዘውዱ እጅ አልሰጥም በማለት በመላ የአማራ ልጆች ጋራ መስዋዕት የተከፈለበት ቀን ነው። ሶስተኛው መርሃ ግብሩ ደግሞ እግር ኳስ ጨዋታ አንድነታችንን አጠናክረን
ማንነታችንን ለማስመለስ የሄድንበትን ርቀት ነው የሚያሳየው። እንደሚታወቀው የወልቃይት ጠገዴ ሰቲት ሁመራ ህዝብ በማንነቱ ለ40 ለ30 ላለፉት ዓመታት እየተሰደደ ባህሉን ያቀየበት ሁኔታ ሁላችንን የምናውቀው ነው። ስፖርት ለአንድነትና ለትብብር ቁልፍ መሳሪያ መሆኑን በመገንዘብ መላው የዞኑና የክልሉ ህዝብ አንድነቱን እንዲያጠናክር መልእክት ተላልፏል።